እነ ሰራዊት ፍቅሬና ሌሎች አርቲስቶች የዋስትና መብት ቢፈቀድላቸውም መንሱር ጀማል ግን አትፈታም ተባለ። ለምን? በዋስትና መብት ቢለቀቁ ተቃውሞ የለኝም። 7000 ገጽ ማስረጃህን ካና ክሰስ የተባለው አካል እኮ ነው እንደዚህ የሚል። መንሱር ጀማል ከአብርሃም ግዛው በላይ ምንድን ያደረገው? መንሱር ጀማል ከይገረም ደጀኔ በላይ ምንድን ያደረገው? መንሱር ጀማል ከሰራዊት ፍቅሬ በላይ ምንድን ያደረገው? መንሱር ጀማልን ልከስ ያሰብክበትን አንቀጽ እነዚህ ሰዎች ላይ የማይሰራው ለምንድን ነው? በኮሜዲያን እሸቱ መለሰ ላይ ድጋሚ የተነሳው ተቃውሞ ማህበራዊ ሚዲያውን እያናጋው ይገኛል። ይሄ ማለት እኮ ሲሪየስ ነገር ነው። ቀላል ነገር አይደለም። በጣም ሲሪየስ ነገር እኮ ነው። ከዚህ በኋላ ዶንኪ ቲዩብ እንደ ኢቲቪ እንደ ድሮ ኢቲቪ እንዳይሆን ተጠንቀቅ። የድሮ ኢቲቪ ፍሪጁንና ቴሌቪዥናችሁን ሰርቶላችሁ ሲሄድ ማንም አልጠይቀው። እነዚህና ሌሎችን በማህበራዊ ሚዲያው ላይ እጅግ በጣም አነጋጋሪ የሆኑ ሐሳቦችንና ቪዲዮዎችን ጠቅላላ አድርገን እንመለከታለን። ይህ ጽናት ቲዩብ ነው። በዚህ ቻናላችን በየዕለቱ በማህበራዊ ሚዲያው ላይ እጅግ በጣም አነጋጋሪ የሆኑ ሐሳቦችና ቪዲዮዎችን ጠቅላላ አድርገን እንመለከታለን። ቻናላችን አዲስ ስለሆነ የእናንተን እርዳታ ይፈልጋልና ቪዲዮአችሁን ከመጀመራችሁ በፊት ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳይረሳ። ወደ ቪዲዮ። ኮሜዲያን እሸቱ ኖርማል አይደለም በሚል ርዕስ በሚያዘጋጀው ፕሮግራም ላይ ባለጌን ካሳደገ የገደለ ጸደቀ በሚል ርዕስ ያዘጋጀው ፕሮግራም ማህበራዊ ሚዲያውን ለሁለት ከፍሎ ሰሞኑ እያጨቃጨቀ እንደሆነ አብዛኞቻችን እናውቃለን። እኔም ከዚህ በፊት ስለዚህ ነገር ቪዲዮ ሰርቼላችሁ ነበረ። ነገር ግን ከዛ ቀን በኋላ አስደንጋጭ ነገር ተፈጥሮ ነበረ። ባምቢ አበሻ ራሷን የማጥፋት ፍላጎት እንዳላት እንዲሁም ደግሞ ከዚህ በፊት ቦኒ የምትባል ቲክቶከር ራሷን እንዳጠፋች ይታወቃል። ታዲያ እሷ እድለኛ እንደሆነች እየተናገረች እያለቀሰች የተናገረችው ወይም ምሬቷን የገለጸችበት እንዲሁም ደግሞ ራሷን ለማጥፋት ፍላጎት እንዳላት የተናገረችው ቪዲዮ በርካቶችን አነጋግሮ ነበር። በርካቶችም የየራሳቸውን ስጋት እየተናገሩ እንዲሁም ደግሞ እሸቱ መለሰ የይቅርታ ቪዲዮ መስራት አለበት፣ ይቅርታ ማድረግ አለበት፣ እንዲሁም ደግሞ የሰራውን ቪዲዮ ከዩቲዩብ ላይ ማጥፋት አለበት በማለት በርካቶች እሸቱ ላይ ሲዘምቱበት ነበር። ይሄን ቪዲዮ ካዩ በኋላ ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት ላስት ዋርኒንግ ላይ ያለ አካውንቴ ኦልሞስት ሁሉም ቪዲዮዎች ጠፍተዋል። ማስተላለፍ የመጣው ሀሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለች ብለሽ እኔ አልወክልሽም። እሺ እናቴ አንቺን ሌቦች ምኖች ናቸው ሊወክሉሽ ከበቡሽና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽ ለኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ ገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆን ታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ የተነሳችሁብኝ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድ ይመስለኛል። ዩቲዩብ ልከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም እውነት። እኔ ቦኒ ታድለሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ። ስለዚህ አትምጡብኝ እሺ። እኔ ጋር መጣችሁ ምንም የምካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ ከነሱ ጋር ጨርሱ። እኔ አልፈልግም፣ አልሰራም። ጣልቼው ነው የወጣሁት። መጨፈሩ መርጫለሁ። ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ። ከ10 ጻድቅ ጋር ከመዋል ከ100 ኃጢአተኛ ጋር መዋል መርጫለሁ። አምላኬንም እዛ ነው ያገኘሁት። ስለዚህ ተመችቶኛል። አታስቡልኝ ለኔ። ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ወጡ። ታዲያ ይሄንን ቪዲዮ ካዩ በኋላ መልእክት ከሰጡ ሰዎች ወይም ማስጠንቀቂያ ከሰጡ ሰዎች እንዲሁም ትኩረት ሊሰጥበት ይገባል ካሉ ሰዎች አንዱ ሰይፉ ፋንታውን ነበር። ለቲክቶከር ሐና ግዴ በአስቸኳይ እንድረስላት እንደ ቀልድ የጻፈችው ነገር አሳስቦኛል እና ራስን የማጥፋት ምልክት ሊሆን ይችላልና በተለይ ሶሻል ሚዲያ ላይ ያሉ ሰዎች አሁን የሚመላለሷቸው ጉዳዮች ያሳስቡኛል። እንግዲህ የተባለ መልእክት ደርሶናል። ይሄ የሶሻል ሚዲያ ላይ አለመግባባቶች ወይም ደግሞ ሰዎች ላይ የምንሰጣቸው አስተያየቶች ምን ያክል ሰው ሊጎዳ እንደሚችል ምናይበት እንግዲህ ራሴን አጠፋለሁ አይነት ነገር ጽፋለችና በአስቸኳይ እንድረስላት ብለው ጽፈውልናል። አራዋክ ራሷ ጽፋ ባለጌው ደስ ይበለው ብዬ ነው እኔም በጊዜ ከጌታዬ ጋር መሆኔ ይሻለኛል። እዛ እንደውም እህቴም ወንድሜም ይጠብቁኛል፣ እኔም ናፍቀውኛል። ከቦኒ ጋር ሆነን እንጸልይላችኋለን እና ዘና ብላችሁ ኑሩ፣ ይስፋችሁ
አበቦቼ ብላን የላከችው ነው የሚለው። እንግዲህ እንዴ ይሄ ማለት እኮ ሲሪየስ ነገር ነው። ቀላል ነገር አይደለም። በጣም ሲሪየስ ነገር እኮ ነው። ምን ተፈጥሮ ነው? ሰሞኑን እንደዚህ አይነት የማህበራዊ ሚዲያ ምልልሶች አሉና ግን እዚህ የሚደርስ ከሆነ በጣም ከባድ ነው ማለት ነው። እንዲህ ነገሮች ጥንቃቄ ይፈልጋል። ከምንም በፊት መኖር ይቀድማል እናቴ። ከምንም በፊት መኖር ይቀድማል። አንተ ስትኖር ብቻ ነው ሁሉ ነገር የሚኖረው። አንተ ሳትኖር ሁሉ ነገር ይቀራል። እኔ ለሃና የምለው ነገር መኖር ይቀድማል። አንቺ ስትኖሪ ብቻ ነው ሁሉ ነገር የሚኖረው እና አንቺ ባትኖሪ ሜል የሚጎዱት እናትና አባትሽ ናቸው። ሌላው ነገር ከሳምንት አያልፍም። ማህበራዊ ሚዲያው ምኑ ከሳምንት አያልፍም እና የአንቺ መኖር ለቤተሰቦች ትልቅ መሰረት የእድሜ ልክ አንቺ አለመኖር ደግሞ የቤተሰቦች ትልቅ የእድሜ ልክ ሀዘን ስለሆነ አንቺ ኑሪ፣ አንቺ ቅዳሜ። ሌላው ነገር ሁሉ ትርፍ ነው። መካሄድ መፈታት ባለበት መንገድ ሁሉ መፍታት ትቻለሽ። ግን ሁሉ ነገር ማድረግ የምትችው አንቺ በህይወት ስትኖሪ ብቻ ነው ለማለት ወዳለሁ እኔ በበኩሌ። ይሄንንም እውነቷን ነው። መኖር ነው የሚሻለው፣ መኖር ነው ደጉም። በነገራችን ላይ ሰዎች ራሳቸውን ሲያጠፉ ኔጌቲቭ ኮመንት ወይም ኔጌቲቭ ሐሳብ የሰጡባቸውን ወይም እነሱን የጎዷቸውን ሰዎች የጎዱ ይመስላቸዋል ራሳቸውን በማጥፋታቸው። ነገር ግን ራሳቸውን የሚያጠፉ ሰዎች ብዙም ጊዜ የሚጎዱት ወይም ራሳቸው ላይ ጉዳት የሚያደርሱ ሰዎች ብዙም ጊዜ የሚጎዱት ራሳቸውንና በዙሪያቸው ያሉ ሰዎችን እጅግ በጣም የሚወዷቸውን ሰዎች አልፎም ተርፎም የፍቅር ጥግ የምትባለውን እናቱን ነው ሊጎዳ የሚችለው ወይም እናቷን ነው ልትጎዳ የምችለው እንጂ ሌላ ይሄ ኔጌቲቭ ሐሳብ የሰጠውን ወይም ደግሞ የተቻትን ሰው ወይም ደግሞ ያን ለሷ ጠላት የነበራትን በዚህ ደረጃ ላይ እንድደርስ ያደረጋትን ሰው በጭራሽ ነው የማትጎዳውና ይሄ እንደዚህ አይነት አስተሳሰብ ያላችሁ ሰዎች የምትጎዱት እናንተና በዙሪያችሁ ያሉ ሰዎችን ብቻ እንደሆነ እንድታውቁልኝ ይፈልጋለሁ። ታዲያ ከዚህም በኋላ ደግሞ እሸቱ የራሱን የይቅርታ ቪዲዮ ማታ እንደሚሰራ ተናግሮም ነበረ። በርካቶችም እሸቱ መለሰ የይቅርታ ቪዲዮ እንደማይሰራ እንዲሁም ደግሞ ሌላ ፕሮግራም እንደሚሰራበት ሲናገሩ ነበረ። እንዲሁም ሌሎች ደግሞ እንደ ዩቲናስን የመሳሰሉ ቲክቶከሮችም የይቅርታ ቪዲዮም እንዳይሰራ ከዚህ በኋላ እንደዛ አይነት ነገርም እንዳያደርግ እንዲሁም ሌሎችም የይቅርታ ቪዲዮ ከመስራቱ በፊት ያንን ቪዲዮ የሰራውን ቪዲዮ እንዲያጠፋ በርካቶች የራሳቸውን ሐሳብ እየሰጡ ነበር። እንዲሁም ሌሎች ደግሞ እሸቱ መለሰ ምንም አይነት ጥፋት ስላላጠፋ ይቅርታ ማለት የለበትም፣ ምንም ነገር አላጠፋም፣ እንዲሁም ደግ ነገር ነው ያደረገው ሲሉም ነበረ። ታዲያ እሱም በራሱ ቻናል ላይ ቀርቦ የይቅርታ ቪዲዮን እንዲህ ተናግሮ ነበር። ይሄን የተከበረ ህዝብ ይቅርታ ለመጠየቅ ወስኛለሁ እና የኢትዮጵያ ህዝብ በእውነት ይቅርታ ጠይቃለሁ። እስካሁን ስለዘገዩ በእውነቱ ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጥ አደረገ። በዓለማዊና ከእግዚአብሔር ህግ ጋር በሚጻረር ነገር የሚታወቅ ሰው ያለምንም የንስሐ ሂደት ያለምንም የትምህርት ጊዜ ያለምንም የተለወጠ ልብ መጥቶ ለቤተ ክርስቲያን ገንዘብ አሰባሳቢ ሆኖ ሲቀርብ ለወጣቶች ዓለም ላይ እንደልባችሁ ሆናችሁ መታችሁ ደግሞ ቤተ ክርስቲያንን መወከል ትችላላችሁ የሚል የተዛባ መልእክት ያስተላልፋል ነው እንጂ ኃጢአተኞች ወደ ቤተ ክርስቲያን አይምጡ አይደለም። ወደ ቤተ ክርስቲያን መምጣት መብት ነው። ነገር ግን ቤተ ክርስቲያንን የቲክቶክ ፓርትቱ መተወኛ ቦታ አድርጎ እየቀረጹ ጭፈራ ቤትንና ቅድስት ቤተ ክርስቲያንን በአንድ ገጽ በተከታታይ ቪዲዮ በመልቀቅ በአንድ ሚዛን መስፈር ቢለመድም ባለም በፍጹም ኖርማል። በሌላ ወገን ያሉት ደግሞ ስለዚህ ስለ ይቅርታ ቪዲዮ ሲያወሩ ጭራሽ የማይገናኝ ነገር የማይገናኝ ሐሳብ ያልተጠየቀውን ነገር ነው ያወራው። እንዲሁም ደግሞ ትችቱን የመጣበትን ትችት ለመሸሽ ነው የተጠቀመበት። ያጠቃቸውን ሰዎች ነው ይቅርታ መጠየቅ የነበረበት፣ ግን ይቅርታ ሳይጠይቃቸው አልፏል በማለት ብዙዎች ሐሳብ ይሰጣሉ። የእሸቱ ሁለተኛው ቪዲዮ ያየሁትና ትንሽ እኔ ያሰብኩትን ነገሮች ትንሽ ፖይንት ላስቀምጥ ብዬ ነው። የመጀመሪያው ነገር ሰዎች ይቅርታ ይጠይቃል ብለው አስበው ነበር። ይቅርታ ማለት እነሱ ባሰቡት መንገድ እንትና እንደዚህ ስለተናገርኩ ይቅርታ ምናምን ይላል ብለው ነበር። እኔ አላሰብኩም፣ እሱም አላረገውም። ምክንያቱም አንደኛ በዚህ መንገድ ይቅርታ ቢጠይቅ እሱ የሆኑት ደጋፊዎቹ ተቃዋሚ ይሆኑበታል። እንዴት ትላለህ ብለው የእሱ ተቃራኒ ሆኖ ይቅርታ መጠየቅ አለበት ያሉት ሰዎችም እንደመሸነፍ ስለሚያዩበት በሁለቱ መንገድ እሸቱን ስለማያተርፈው ይሄ ጉዳይ እነሱ ባሰቡት መንገድ ይቅርታ ይጠይቃል ብዬ አላሰብኩምም፣ አላደረገም። እሱ ባሰቡት መንገድ ስለ ይቅርታ አውርተዋል። ቪዲዮ 17 ደቂቃ ነው። ለአንድ ደቂቃ ከ20 ሰከንድ ማክሲመም 2 ደቂቃ ስለሱ ስላሰበበት መንገድ ስለ ይቅርታ ምናምን አውርቷል። ከዛ በኋላ የቀሩት ደቂቃዎች በሙሉ ስለ በጎ ስራ፣ ስለ ቸርች እርዳታ ምናምን ነው ያወራው። ይሄ ደግሞ የተለያዩ ቲክታክ ቪዲዮዎችን እያመጣ አንተ የቸርች ብር በልተሃል ምናምን የተባሉትን ሀሳቦች ይዞ ነው ረጅሙን ደቂቃ ያወራው። ይሄ ምን አስታውሰኝ መሰላችሁ? እኔ በፊት ተማሪ ያለሁኝ ፋይናል ውጤት ሲሰጥ ለምሳሌ አንድ 5 ሰብጀክት ምናምን ከሆነ በጣም ዝቅተኛ ውጤት ካመጣሁት ወደ ከፍተኛ ደርድሬው ነው ወንድሜ ጋር ወስጄ ውጤቴን ማሳየው። ያለ ምንድን ነው መጀመሪያ ላይ ይቆጣል፣ እንዴት ከዛ ትንሽ ይቆጣል፣ ከዛ እየተደሰተ ነው የሚሄደው። መጨረሻ ላይ ተደስቶ ነው የምንጨርሰው። አሁን የተደሰተበት ስሜት ላይ ስለሆነ ያለው ወደኋላ ተመልሶ ስለዛ ነገር አይቆጣኝም፣ እሱም የሆነ ይከብደዋልና ብቻ ግን ያችን ነገር አስተካክያት ብሎ ነው የሚተወኝ። በተቃራኒ መንገድ ደርድሬው ግን ከመጣው ከደስታ ወደ ቁጣ ነው የምንደርሰውና መጨረሻ ላይ እኔ እና እሱ ተፋጠን ቁጣ ነው የሚሆንብኝ። ያችን ነው የመጨረሻውን ብዙ ጊዜ የሚያስታውሰው። እንደዚህ አይነት ነገር ተጠቀም ነበር። ኤኒዌይስ እንደዚህ አይነት አስተላልፍ ነው እዚህ ቪዲዮም ላይ ያየሁት። ስለ ይቅርታ ስለተባለው ነገር ትንሽ አንድ ደቂቃ ተወራና የቀሩት 10 ምናምን ደቂቃዎች ስለ በጎ ስራ
ስራ ሰው አይምሮ ላይ የሚቀረው በጎ ስራ ስለሆነ እንደዚህ አይነት ረጅም ሰዓት ተወርቷል። ከዛ ሲቀጥል ለምሳሌ ይሄ ቪዲዮ ለመሰራት ምክንያት የሆነ የባለፈው ቪዲዮ ላይ በተነሱ ሀሳቦች ነው። ስለዚህ እነሱ ላይ በተነሱ ሀሳቦች ተበትነው እያንዳንዱ ነገር መልስ ቢሰጡ የተሻለ ይሆን ነበረ። ሌላው ይሄ በጎን የመጡትን ሀሳቦችን ኢግኖር አድርጎ ማለት ነው። እኔ ሰላምተኛ ነኝ ደግ ነኝ ምናምን እዛ ጋር ካሳመንኩት በኋላ ያን ሰውዬ አያችሁ ቢካዝ ኦፍ ይሄ ባህሪ ስላለኝ ብር ራሱ አያሰርቀኝም በጣም ደግ ነኝ ብዬ ያን ፖይንት አምጥቼ እዚህ ጋር ለራሴ እንድጠቀምበት እንዲህ ስዊች የማደርገው ካልሆነ በስተቀር ባልተጠራሁት ሀሳብ ማስረዳት ግዴታ ያለብኝ አይመስለኝም። እንደዚህ አይነት ነገር ነው ያየሁት። አሁን እዚህ ጋር ስለ በጎ ስራ ሌሎቹ ተጨምረው ባመጡት ሀሳብ ላይ መልስ ሲሰጥ የዋናውንም ጥያቄ ከበር አደረገው ማለት ነው። ከዛ ሲቀጥል ስለ ቤተክርስቲያን እንዴት እሱ ጋር የሚመጡ ቸርቾች ለመረዳት ማሟላት ያለባቸውን ክራይቴሪያዎች ደርድሯል። ሲያወራ 1 ብሎ 3 ነው የሚለው፣ ሁለተኛው በኤዲት ወጥቷል። የተለያዩ እንትኖች ክራይቴሪያዎች ሲያወራ ለምን እንደሆነ አላውቅም። ከዛ ባለፈ ግን ምንድን ነው ያለው? እስከዛሬ ይሄን ያህል 5 ዓመት ያልተናገርኩትኝ ሰዎች ኢንፊልትሬት እንዳያደርጉት ነው ያለው። እንደዚህ ነው ያለው። ሶሪ እጁን እንዲህ ስለተጠቃ ኢንፊልትሬት እንዳያደርጉት ነው ሲል እኔ መሰለኝ ሰዎች ያንንም መንገድ ተጠቅመው ሰዎችን እስካን እንዳያደርጉ ስለሆነ ይመስለኝ ነበር ይመስለኝ። ቀጥሎ ያለው አረፍተ ነገር ግን ምንድን ነው ያለው? አሁን በቂ የሆነ ለብዙ ዓመታት የሚሆን እንትኖች እርዳታ የሚረዱ ቤተክርስቲያኖች ስለመዘገብን ግን አሁን ልንገራችሁ ነው። ይሄ የተረዳሁት እንዴት መሰላችሁ? ለምሳሌ የሆኑ ምግብ ቤቶች ምናምን ያው ኢቤስ ላይ ምናምን ሲቀርቡ አይታችኋል። ይሄን ተጠቅሜያለሁ ይሄን ተጠቅሜያለሁ ይሉና ዋናውን ነግራችሁ ከዛ የቤቱ ሶስ ነው የሚሏችሁ። ሌላውን ሚስጥር ነው የሚያደርጉት። ለምንድን ነው ያንን ሶስ ሁሉም ሰው ተጠቅሞ ከሰራው የቤቱ ቢዝነስ ይወርዳል ነው። እና አሁንም ይሄኛውንም ክራይቴሪያ እንደዛ ነው ያሰብኩትኝ በእሸቱ። ምክንያቱም አሁን መዝግበናል፣ ስለመዘገብን ብዙ ከኛ ሉዝ አናረግም ማለት ነው። በነገራችን ላይ እሷ ለማለት የፈለገችው ምንድነው ይሄ ሚስጥር ነው ብሎ ያሰበውን የፎርሙላውን ምናምን ነገር ለምን አላብራራውም አልሰጠንም ወይ ሀሳቡን ለምንድን ያልሰጠው አይነት ንግግር ነው እያወራች ያለችው። ማለት ሌሎችም ኢንፊልትሬት አድርጎ ይገባል ከሚል ሌሎችም ይሄንን ፎርሙላ ተጠቅሞ ሌሎችን ገዳማትን ሆኑ ቤተክርስቲያንን ሆኑ በጎ አድራጎት ድርጅቶችን ሆኑ በሱ ፎርማት ሰው ቢረዳ ምን ችግር አለው አይነት ሀሳብ ነው የሰጠችው። እንቀጥል ነው እንጂ ምን ችግር አለው? ሁሉም ሰው ያንን ክራይቴሪያ ተጠቅሞ እሸቱ ተሳክቶለታል። በንጹህ መንገድ ብር እንዲረዳ አድርጓል። ያን ፎርሙላ ተጠቅሞ እኔ ተጠቅሜ እረድቻለሁ፣ ስለዚህ ተጠንቀቃችሁ ይህን ፎርሙላ ተጠቅማችሁ እርዱ ቢል ሁሉም ሰው እየተነሳ ያንን ፎርሙላ ተጠቅሞ ሰዎች ሳይጭበረበሩ ቢረዳ ምን ችግር አለው? አንለስ እሱ ጋር ብቻ መጥተው ቤኔፊት የሚደረግ ነገር እስከሌለ ድረስ። ከዛ አልፎ ሰዎች ስለ ቸርች ሲያነሱ በጣም ኤምፋሳይዝ አድርገው እያነሱ የነበረው ኮሚሽን ብር ምናምን ነገር ነው። እና ዶንኪ ምን ብርና ምን ኮሚሽን ወይ ምናምን ምን ፋይናንሻል የሚያገኘው ቤኔፊት ምን እንደሆነ ነው ወይስ ኖርማሊ ለጽድቅ ለበጎ ለነፍስ የሚሰራ ስራ ይሁን ምናምን እሱን አድሬስ አላደረገውም፣ ዘግቶት ነው ያለፈው። ኤኒዌይስ እነዚህ ነገሮች እንትን ካልኩ በኋላ ካየው በኋላ ስፔሻሊ አሁን ይሄ እንዳልኳችሁ በረጅሙ ስለ እርዳታው ስለምናምን ሲያወራ ለምሳሌ አንድ ሰው ሴት ስትደፈር አየ ልበላችሁ። ከዛ ያቺ ሴት ሄዳ ከሰሰች፣ ምስክር አለሽ ስትባል ይሄ ሰውዬ አይቷል ተባለ። ያ ሰውዬ ሲመጣ ምን ይመስላል ደፋሪው ሲባል ለምሳሌ የለበሰው ሸሚዝ ወይን ጠጅ ነው ካለ የተከሳሽ ጠበቃ ወይም የደፋሪው ጠበቃ ሁሉንም ነገር እንዴት ነው ሁሉንም ነገር ዜሮ ማስደረግ የለበትም። ሁሉንም ነገር ስህተት መሆኑን ማሳየት የለበትም። የተወሰኑ ጥርጣሬዎችን መዝራት ነው የሚጠበቅበት። ለምሳሌ ይሄ ሰውዬ የለበሰው በቀኑ አረንጓዴ ሸሚዝ ከነበረ ይሄ ሰው የለበሰው አረንጓዴ ነው፣ አንተ ግን ወይን ጠጅ አልከን። ስለዚህ እችን ትንሿን ዲቴል ከተሳሳት ሌላውን ነገር እሱ ይሁን መድፈሩን አይነት በትክክል ማየቱን ከለር በላይ እንዳለ መሆንን በምን እናውቃለን ብሎ ዳኛው ፊት ወይም የሚመለከተው ጁሪ ፊት ጥርጣሬ መዝራት ነው ዋናው ፖይንቱ። ከዛ በኋላ ይሄን ሰውዬ በጥርጣሬ እንዲታይ እውነትም ቢያወራ እንዲህ እንዳይታመን ማድረግ ነገር ነው። ስለዚህ እነዚህ እሸቱ ለሱ የሚመቹ መልስ ያለውን ቪዲዮዎች መርጦ ሲያመጣ ከዚህ በኋላ እነዚህ ሰዎች በዚህ መንገድ መጥተው የእውነት ራሱ አኪውዝ ቢያደርጉት በጥርጣሬ እንዲታዩ አይነት ነገር ነው የሆነው። ኤኒዌይስ እኔ ብሆን በዛ ቦታ ላይ ምን አደርጋለሁ ብዬ ሳስብ ነገሩን አድሬስ አደረገው ነበር። የተነሳው ፖይንት ለምሳሌ በጣም በሰፊው የተወራውን ፖይንት አድሬስ አደርገዋለሁ። እኔ ይህንን ነገር የተናገርኩትኝ ወንድማችሁ ነኝ። እኔ ከራሴ ከቁጣ ከስሜት ተነስቼ ነው፣ ከንዴት ተነስቼ ነው፣ እንደ ራሴ ስለማያችሁ ነው። ማንም ሰው እንዲጠፋ አልፈልግም። ይሄን ፕሮግራም አላቆመውም፣ ግን እንዲህ እንትን ብዬ ተቆጣሁትኝ እንድትጠፉብኝ ስለማልፈልግ ነው። እኔ ወንድማችሁ ምናምን በእግዚአብሔር ፍቅር ምናምን ብዬ ያው ብዙ በኤአይ እየሰለጠኑ ኤዲተሮች ስለሚኖሩኝ የሆነ ከኋላ ምናምን የሆነ ክላሲካል አስገብቶ ላይ ጎንበስ ስል ስሎ እያደረጉት ምናምን እኔ አንጀት በላ ነበር። ቢያንስ ነገሩን አድሬስ አደረገው ነበረ። ከዛ ሲቀጥል አሁንም እሸቱ መስራት አለበት ፕሮግራሙ ኦፍኮርስ አይቁም፣ ግን ሜንሊ ስትሬስ አድርጎ ሰዎችም ሲናገሩ የነበረው ኃጢአትን አትኮንን ወይ ኃጢአትን አበረታታ ያለ ማንም ሰው የለም የተባለው ክርስቶስ ሲያስተምር የሆነን ሰው እያወጣ እንደ ምሳሌ እያደረገ አልነበረም። ለምሳሌ ከእናንተ መሀል አንዳችሁ ትከዱኛላችሁ ነው እንጂ ያለው ይሁዳ ይከዳኛል ቢል ኖሮ የክርስቶስ ደጋፊዎች ይሁዳን ይገዱት ነበር ተነስተው። ልክ እንደዛ አንተ ደጋፊዎች አሉ የሚሰሙ ሰዎች ስላሉ ስፔሲፊክሊ ሰዎችን የሚታወቁበት ምልክት እየጠቀስክ ስታረቅ እነዛን ሰዎች በግል ህይወታቸው ታስወግራቸዋለህ። ስለዚህ ኢንጀነራል ሁላችንም እኔ ሆን ይሄን ኃጢአት ለኔ ነው በሚል ሁኔታ እንድንማር እንደዛ በሰፊው አድርገህ ምከረን። በወጣቱና በሌላው ሰው ባለው ይሄ እንትን ብሪጁን ጋፕ አድርገው አሁን ከዚህ በኋላ ዶንኪ ቲዩብ እንደ ኢቲቪ እንደ ድሮ ኢቲቪ እንዳይሆን ተጠንቀቅ። የድሮ ኢቲቪ ምንም ቢል የሚሰሙት ሰዎች ነበሩ፣ ምንም ቢያወራ የማይሰሙት ኦዲየንሶች ነበሩ። ስለዚህ ያንን ብሪጅ እንደ ወጣትነት ጋፑን አጥብበውና የወጣቱንም ሀሳብ እዛ ጋር አምጥተህ እየመከርክ ወደ ተሻለ መንገድ እንሂድ ነው ፖይንቱ። ኤኒዌይስ ባይ
ይሄ በነገራችን ላይ እሸቱን ከሚቃወሙ ሌላ ለየት የሚሉ አሉ ማለት ከእሸቱ ጋር ቅያሜያቸውን ፐርሰናል ያላደረጉ ሰዎች አሉ አይደል? ፐርሰናል ሳያረጉት ማለት እሸቱ ማስተካከል አለበት ብለው የሚያስቡትን ሐሳብ የተናገሩ ሰዎች የሱ ሐሳብ እንደዛ ነው። እንደዛ ሲናገሩ ከነበሩ ሰዎች መካከል አንዱ አራት በነገራችን ላይና ምንድነው እሸቱ ኖርማል አይደለም የሚለውን ፕሮግራሙን አያቁመው። ነገር ግን ፐርሰናል እያደረገ ሰዎችን አይተቻቸው ነው። በቃ ፐርሰናል እያደረገ ነገሩን ማለት ይሄ እንደዚህ ሆኖ ይሄ እንደዚህ ከሚሆን ፕሮግራሙ ሲቀጥል መነቀፍ ያለበት ይነቀፍ፣ መተቸት ያለበት ይተች፣ መሞገስ ያለበት ይሞገስ። ነገር ግን ጀነራል ቢሆን የተሻለ ነው። ምክንያቱም ሰዎች እኔን ይሁን የሚያወራው ወይ ስለኔስ ይሁን የሚያወራው ብለው እንዲያስቡት ቢሆን ባይናት። ስለዚህ ጉዳይ ኮሜዲያን ሰይፈም የራሱን ሐሳብ ሰጥቶ ነበረ ስለ የይቅርታው ቪዲዮ። እንዲሁም ደግሞ አሁን እሷ ያወራችውን በአንድ ደቂቃ እንደዚህ በማለት ነበር ያብራራው። ቪዲዮውን ላሳያችሁ። እሸቱ የይቅርታ ቪዲዮ ለቀቀና ትናንትና ጠዋት አካባቢ ነበር የለቀቀውና ላይክ 3 ወይ 4 ያዩት ማለት ነው ትናንትና እና እኔ ነኝ የተሳሳትኩት ወይስ እውነት እንደዚህ እያለ ነው ምናምን ነገር ብዬ ያየሁት ሁለቱም ስነግራችሁ ማለት ነው። እና ላላያችሁት ሰዎች ኢትስ ላይክ ቤታችሁ የኤሌክትሪክ እንጀራ የምጋግሩበት የኤሌክትሪክ ምጣድ ተበላሽቶ ከዛ የሆነ ሰው እያገኛችሁና ኧረ እኔ ኤሌክትሪክ ምጣድ ስሰራ ማንም አያክለኝም ምናምን ነገር ብሏችሁ ፍሪጁንና ቴሌቪዥናችሁን ሰርቶላችሁ ሲሄድ ማለት ማንም አልጠየቀው። ማንም ስላልጠየቀው ነገር ነው ያወራው። እኛ በማረጋገጫ ነው ቄሱ መጥተው እኛ ጋር ካላረጋገጡ አንረዳም። ማጠየቀስ ዱድ ለምን ፐርሰናል አላረከው ነው ጥያቄው እኮ። ወይ ደግሞ እዚህ ጋር የተሰበሰቡት አይ ኩናላች ልቀፍላችሁ ብላችሁ ለዛ ሊጣሏችሁ ሲነሱ አረ እዛ ጋር ያረጉኝ ብታዩ ምናምን አረ ይመጭ እግዚአብሔር። እኔ ባይዘው ከዚህ በኋላ አብዩኤልን እሳደባለሁ፣ ሙአዝን ይቅርታ ጠይቅ አብዩኤልን እሳደባለሁ፣ ሙአዝን ይቅርታ ጠይቃለሁ። ብቻ እዚህ ጋር የሱም ሐሳብ ምንድነው ጀነራል ቢያረጋው ኖርማል አይደለም የሚለው ፕሮግራም ቢቀጥልም ወይም ማብራራት ሲያብራራ ማብራራት የነበረበት መጠየቅ የተጠየቀውን ሳይሆን ያልተጠየቀውን ነገር ነው። ወይም በጣም ብዙዎች አድምተው የጠየቁትን ሐሳብ ሳይሆን ወይም አድምተው ይቅርታ መጠየቅ አለበት ብለው ያስቡትን ሐሳብ ሳይሆን ሌላውን ሐሳብ ነው ሲያብራራ የነበረው። የራሱን ስም ማጥራት ላይ ነው ትኩረት ያደረገው አይነት ሐሳብ ነው ሰይፈ ሲናገር የነበረው። እናንተስ ጀነራሊ ስለዚህ ጉዳይ ምንድነው የተሰማችሁ? ስለ ኮሜዲያን እሸቱ እንዲሁም ደግሞ ስለተሰጡት ሐሳቦች እንዲሁም ደግሞ ይቅርታ መጠየቅ አልነበረበትም በፕሮግራሙ በዚህ ፕሮግራም ወይም በዚህ አዘገጃጀት ይቀጥል ነው የምትሉት? እስኪ ሐሳባችሁን ኮሜንት አድርጉልኝ። ሌላው ማህበራዊ ሚዲያው ላይ እጅግ በጣም አነጋጋሪ የሆነው ሐሳብና ቪዲዮ ምንድነው? የነ ሰራዊት ፍቅሬ ክስ ነበረ ከፊንቴክ ጋር በተገናኘ እነ ሰራዊት ፍቅሬ እንዲሁም ሌሎችም ኢትዮጵያ ውስጥ አሉ የሚባሉ ትላልቅ አርቲስቶች አሁን ላይ እስር ላይ እንደሚገኙ አብዛኞቻችን እናውቃለን። ታዲያ ከዚሁ ጋር ተያይዞ በርካታ ሰዎች ስለነሱ የፍርድ ቤት ሂደቶች እና የፍርድ ቤት ውጤቶችን ማየት ይፈልጉ ነበር። ነገር ግን ዘሀበሻ ባለፈው ባወጣው መረጃ መሰረት ከሆነ ፖሊስ የምርመራ ጊዜውን አጠናቆ የምርመራ ሂደቱን ለፍርድ ቤት እንዳስረከበና ከፍርድ ቤት የሚሰጡ ውሳኔዎችን እየተጠባበቀ እንደሆነ ዘሀበሻ ተናግሮ ነበረ። ቆይ ትንሽ መረጃውን ላሳያችሁ፣ አፕዴት የሆነውን ደግሞ መረጃ አሰማችኋለሁ። ሰበር አሁን የገባም በነ ሰራዊት ፍቅሬ ላይ ፖሊስ የጀመረው ምርመራ ተጠናቀቀ። ነገ ክስ ይመሰረትባቸዋል ሲሉ ምንጮች ለዘሀበሻ ገልጸዋል። መረጃውን በአጭሩ ልንገራችሁ። ከፊንቴክ ኢንቨስትመንት ማጭበርበር ጋር በተያያዘ በቁጥጥር ስር የሚገኙት እነ ሰራዊት ፍቅሬና ግብረ አበሮቹም የጊዜ ቀጠሮ ሂደታቸውን አጠናቀዋል። አቃቢ የኮምፒውተር ወንጀል አዋጅን መተላለፍን ጨምሮ ከባድ የወንጀል ክሶችን ነገ በልደታ ከፍተኛ ፍርድ ቤት እንደሚያቀርብ ከምንጮቻችን ሰምተናል። በነገ ውሎ ተከሳሾች ማንነታቸው ተረጋግጦ የክስ መዝገቡ እንዲደርሳቸው ይደረጋል። ተከሳሾቹም የዋስትና ጥያቄ ያቀርባሉ ተብሎ የሚጠበቅ ሲሆን ፍርድ ቤቱም መቃወሚያቸውን ሰምቶ ክሱን አይቶ ወይ ዋስትና ወይ ክሱ እንዲቀጥል ሊያደርግ ይችላል። ፖሊስ የምርመራ መዝገቡን ዘግቶ ለአቃቢ ሕግ ያስተላለፈ ሲሆን አቃቢ ሕግ በልደታ ከፍተኛ ፍርድ ቤት ክስ ይመሰርታል። ይህ የፊንቴክ ጉዳይ በሀገራችን የፋይናንስ ቴክኖሎጂ ዘርፍ ትልቅ ትኩረት ያገኘ ክስ እንደሆነ ይታወቃል። በነገው የፍርድ ቤት ላይ ታዲያ አሁን ላይ በወጣው መረጃ መሰረት ከሆነ ደግሞ ፍርድ ቤቱ የዋስትና መብት እንደፈቀደላቸው አቃቢ ሕጉም በዚህ የዋስትና መብት ላይ ምንም አይነት ተቃውሞ እንደሌለው፣ ነገር ግን አቃቢ ሕጉ የአምስተኛውን ተከሳሽ ወይም የመንሱር ጀማልን ክስ ወይም ደግሞ ለሱ የተሰጠውን የዋስትና መብት እንደሚቃወም ተናግሮ ነበር። ያንንም ተቃውሞ አቃቢ ሕጉ
በጽሁፍ እንዲገልጽ የሚል መረጃዎች እየወጡ ይገኛሉ። ሰበር ዜና። በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች የዋስትና መብታቸው እንዲከበርላቸው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ወሰነ። ሆኖም ችሎቱ ተጠርጣሪዎች ለዋስትና የሚያቀርቡትን የገንዘብ መጠን ለመወሰን ለሰኞ ግንቦት 3 ቀን 2018 ዓ.ም ቀጠሮ ሰጥቷል። አቃቢ ሕግ በበኩሉ አምስተኛ ተከሳሽ ከሆነው መንሱር ጀማል በቀር የዋስትና መብታቸው ቢከበር እንደማይቃወም ለችሎቱ አሳውቋል። ችሎቱ በበኩሉ አቃቢ ሕግ በአምስተኛ ተከሳሽ መንሱር ጀማል ዋስትና ጉዳይ ላይ አቃቢ ሕግ ያለውን ተቃውሞ በጽሁፍ ለግንቦት 3 ቀን እንዲያቀርብ ትእዛዝ ሰጥቷል። ታዲያ ይህንንም ዜና የተመለከተው አውንታ በርሲሳን ካስታውሳችሁት የፊንቴክ ኢንቨስትመንት ግሩፕን ወንጀል መጀመሪያ ላይ በማህበራዊ ሚዲያው ላይ ያጋለጠው ሰው ነው። ታዲያ እሱ ይህንን ዜና ከተመለከተ በኋላ አቃቢ ሕጉ ያ ሁሉ የተረጋገጠ ማስረጃ እያለው እንዴት ነው አቃቢ ሕጉ የዋስትና መብት ሲፈቀድላቸው ተቃውሞ የለኝም ያለው? እንዴት ለምን ተቃውሞ የለኝም ይላል በማለት እንዲሁም ደግሞ መንሱር ጀማል ከነሱ በተለየ ሁኔታ ምን ቢያጠፋ ነው ምን መረጃ ቢያገኝ ነው ስለ መንሱር ጀማል የመንሱር ጀማልን የዋስትና መብት አልፈቅድም ወይም የዋስትና መብቱን የሚቃወመው ምን ቢያገኝበት ነው ከሌሎቹ በተለየ? አቃቢ ሕጉ ያን ሁሉ ማስረጃና መረጃ ይዞ እንዴት ነው የማይከራከረው? እንዴት ነው የዋስትና መብት ሲፈቀድላቸው ተቃውሞውን ያላቀረበው? ወይም ደግሞ እንዴት ነው በዚህ ሐሳብ የተስማማው? በማለት ሐሳቡን እንደዚህ ተናግሯል። ሰምታችኋል። 1.9 ቢሊዮን ብር የተጭበረበረበት 1430 አባወራዎች ህይወት የተናጋበት 15 ባንኮች 15 የሚዲያ ተቋማት የተመረመሩበት 150 ሰዎች ኢንተርቪው የተደረጉበት 7000 ገጽ ማስረጃ የተገኘበት 7000 ገጽ ማስረጃ የተገኘበት ለዚህ ወንጀል የተባበሩትን ክሰስ ተብሎ አቃቢ ሕግ ማስረጃው ሲሰጠው ፍርድ ቤት ሄዶ ምን ቢል ጥሩ ነው? ለዚህ ወንጀል የተባበሩ ሰዎች ከመንሱር ጀማል በስተቀር በዋስትና መብት ቢፈቱ ተቃውሞ የለኝም ዳኛዬ አላለ። 7000 ገጽ ማስረጃ የተገኘበትን እንደ አፍሪካም አይዶንት ኖ አፍሪካ እንደ ኢትዮጵያም ይሄ ወንጀል የመጀመሪያው ወንጀል ይመስለኛል። ሰፊ ውስብስብ 19 አይነት የወንጀል አይነቶች የተገኙበት የማንፊያ ተባባሪዎችን ከመንሱር ጀማል በስተቀር ሌላዎቹ በዋስትና መብት ቢለቀቁ ማስረጃ ተቃውሞ የለኝም። 7000 ገጽ ማስረጃ አንካና ክሰስ የተባለው አካል እኮ ነው እንደዚህ የሚል። የት ነው የሚኬደው? መንሱር ጀማል ከአብርሃም ግዛው በላይ ምንድን ያደረገው? መንሱር ጀማል ከይገረም ደጀኔ በላይ ምንድን ያደረገው? መንሱር ጀማል ከሰራዊት ፍቅሬ በላይ ምንድን ያደረገው? መንሱር ጀማልን ልከስ ያሰብክበትን አንቀጽ እነዚህ ሰዎች ላይ የማይሰራው ለምንድን ነው? ምንድን የተፈጠረው ነገር? ከዚህ በላይ ምን እንዲሆን የተፈለገው? ተቃውሞ የለኝም። እንግዲህ ይህንን ነው መሆን የምንችለው። እዚህ ድረስ ነው መሄድ የምንችለው። ፍሬው ኃይሉ ከሳሽ አዘንተኛ፣ ተከሳሽ ሰርገኛ፣ እንግዲህ ዱሴ ተከናንበህ ተኛ ይላል። የአውንታ በርሲሳን ሐሳብ እንዴት ተመለከታችሁት? እስኪ የራሳችሁን ሐሳብ በዚህም ላይ ኮመንት አድርጉልኝ። እንግዲህ የጽናት ቲዩብ ቤተሰቦች እስካሁን አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። ሰሞኑ ማህበራዊ ሚዲያው ላይ እጅግ በጣም አነጋጋሪ የሆኑ ሐሳቦችና ቪዲዮዎች ይህንን ይመስላሉ። እንደነገርኳችሁ ቻናላችን አዲስ ስለሆነ የእናንተን እርዳታ ይፈልጋልና ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን ቼክ አድርጉልኝ። ቸር ቆዩልኝ።